አሰላሙ አለይኩም ያሱና ልጆች እንዴት ናችሁ? ልጆች ትዝ የሚላችሁ ከሆነ የሁሉም ፊደላት ከአሊፍ እስከ ያ ያሉትን ሐርፎችን ዓለማቸውን በመሄድ ጎብኝተናችኋል። ሁሉንም ፊደል በደንብ ስላወቃችሁ ወደ ማንበብ እንሄዳለን። ሮ ቆ ደ ሮቆደ። ልጆች እነኚህ ፊደላት ሲቀጠሉ በዚህ መልኩ ይጻፋሉ። ራ ከሱ በኋላ ከሚመጡ ፊደላቶች ጋር አይቀጠልም። ቋፍ ደግሞ ከዳል ጋር ተቀጥለዋል። ቋፍ ሲቀጠል በዚህ መልኩ ቅርጹ ይቀየራል። ዳልም ሲቀጠል በዚህ መልኩ ቅርጹ ይቀየራል። ልጆች አንድ ላይ እናንብብ። ራቃደ ራቃደ ራቃደ። ጎበዝ ልጆች ይህንንስ ማንበብ ትችላላችሁ? መሪዶ መሪዶ። ልጆች እነኚህ ፊደላት ሲቀጠሉ በዚህ መልኩ ይጻፋሉ። ሚም ከራ ጋር ተቀጥሏል። ራ ከሱ በኋላ ከሚመጡ ፊደላት ጋር አይቀጠልም። ሚም ሲቀጠል ቅርጹ በዚህ መልኩ ይቀየራል። ራ ከዷድ ጋር ስላልተቀጠለ የዷድ ቅርጽ አይቀየርም። ልጆች አንድ ላይ እናንብብ። መሪዶ መሪዶ መሪዶ። ጎበዝ ልጆች ይህንስ ማንበብ ትችላላችሁ? ሸሪበ ሸሪበ። ልጆች እነኚህ ፊደላት ሲቀጠሉ በዚህ መልኩ ይጻፋሉ። ሺን ከራእ ጋር ተቀጥሏል። ራእ ግን ከባእ ጋር አልተቀጠለም። ምክንያቱም ራእ ከሱ በኋላ ከሚመጡ ፊደላት ጋር አይቀጠልምና። ሺን ሲቀጠል ቅርጹ በዚህ መልኩ ይቀየራል። ራእ ከባእ ጋር ስላልተቀጠለ የባእ ቅርጽ አይቀየርም። ልጆች አንድ ላይ እናንብብ። ሸሪበ ሸሪበ ሸሪበ። ልጆች አሁን የምላችሁን ቃል ከነዚህ ቃላቶች ምረጡ። ራቆደ። ጎበዝ ልጆች ማንበብ ትችላላችሁ ማለት ነው። አሁንም አንድ ቃል እላለሁ፣ ከቃሎቹ መካከል ትመርጣላችሁ። እሺ። መሪዶ። ማሻአላህ። እስቲ ይሄኛውስ? ሸሪበ። ጎበዝ ልጆች ጎበዝ ልጆች እስካሁን እያነበብ ነበር። አሁን ደግሞ የተወሰኑት የእንስሳት ስሞችን በአረብኛ እንማር። እንስሳት በአረብኛ ሃይዋናት ይባላል። ልጆች ሌሊት አውራ ዶሮ የሚጮኸው መላኢካዎችን ሲያይ እንደሆነ ታውቃላችሁ? ይህ ብቻ ሳይሆን ማለዳ ላይ ሁሌም በተመሳሳይ ሰዓት ነው የሚጮኸው። አይገርምም? አውራ ዶሮ በአረብኛ ዲክ ይባላል። ዲክ ዲክ ዲክ። አሁን ዲክ ምን ማለት እንደሆነ ታውቃላችሁ አይደል? ቀጣይ እንስሳ ደግሞ አህያ ነው። ልጆች አህያ ሲባል ብዙውን ጊዜ ለስብድብ ነው የሚጠቀሙት አይደለ? ግን አህያ በጣም የሚገርም እንስሳ ነው። አንድ አህያ ከ60 ኪሎ ሜትር ርቀት ያለውን የሌላ አህያ ድምፅ መስማት ይችላል። እንዲሁም ብቸኛነትን አይወድም። ግዴታ ከሌላ አህያዎች ጋር መኖር አለበት፣ ያለበለዚያ ይደብረዋል። አይገርምም ልጆች? አህያ በአረብኛ ሒማር ይባላል። ሒማር ሒማር ሒማር። ጎበዝ ልጆች ጥንቸልስ በአረብኛ ምን ይባላል? አርነብ ይባላል። አሩነብ አሩነብ አሩነብ። ልጆች ምን ያክል እንደገባችሁ ለማወቅ ጥያቄ ልጠይቃችሁ። ከነዚህ ውስጥ ዲክ የትኛው ነው? ጎበዞች። ሁለተኛ ጥያቄ፣ ከነዚህ ውስጥ ሒማር የትኛው ነው? ማሻአላህ። ሶስተኛና የመጨረሻ ጥያቄ፣ ከነዚህ መካከል አሩነብ የትኛው ነው? ጎበዞች። ዛሬ 3 የእንስሳት ስሞችን በአረብኛ ተምረናል። እነሱም ዲክ፣ ሒማር እና አርነብ ናቸው። ልጆች እነዚህን አትርሱ። በሚቀጥለው ደግሞ ሌላ የእንስሳቶችን ስም እነግራችኋለሁ። እሺ ልጆች በጥሞና ስላዳመጣችሁኝ ደስ የሚል መዝሙር ልጋብዛችሁ። ይህን መዝሙር ብዙ ካዳመጣችሁ ብዙ የእንስሳት ስሞችን ትማራላችሁ።
كل صباح بصياحي دوما صداح أوقظكم في كل صباح لهيبتي بين الطيور أنديك المحبوب يصاح لهيبتي بين الطيور أنديك المحبوب يصاح للبشر أنا أغلى صديق لي صوت ويسمى نهيق للبشر أنا أغلى صديق لي صوت ويسمى نهيق مشهور أدعى الحمار للجهد وللتعب أطيق مشهور أدعى الحمار للجهد وللتعب أطيق هنا وهناك أنط وألعب طول نهاري أنا لا أتعب هنا وهناك أنط وألعب طول نهاري أنا لا أتعب انظر ما أحلى أذني محبوب وأسمى الأرنب انظر ما أحلى أذني محبوب وأسمى الأرنب حيوانات حيوانات بين الناس وفي الغابات حيوانات بين الناس وفي الغابات تعطي جمالا للحياة يا لجمال الكائنات تعطي جمالا للحياة يا لجمال الكائنات أنا المعزة قد جئت الآن تميزني عدة ألوان أنا المعزة قد جئت الآن تميزني عدة ألوان فقوامي رشيق وقوي وأعطيكم أشهى الألبان فقوامي رشيق وقوي وأعطيكم أشهى الألبان وأنا سفينة الصحراء هناك أعيش بدون عناء وأنا سفينة الصحراء هناك أعيش بدون عناء جمل ويميزني سنامي وأيضا بالصبر عن الماء جمل ويميزني سنامي وأيضا بالصبر عن الماء لي منقار أعرض أطول طيبة القلب أنا الأجمل لي منقار أعرض أطول طيبة القلب أنا الأجمل أنا بطة أسبح في البركة وبها أقضي وقتا أفضل أنا بطة أسبح في البركة وبها أقضي وقتا أفضل حيوانات بين الناس وفي الغابات حيوانات بين الناس وفي الغابات تعطي جمالا للحياة يا لجمال الكائنات تعطي جمالا للحياة يا لجمال الكائنات ልጆች አሁን ደግሞ አንድ አጠር ያለ ተረት ላንብብላችሁ። አደራችሁን በደንብ አዳምጡ። ለምን ብትሉ ቶሎ አረብኛ መማር የምትፈልጉ ከሆነ ብዙ ማዳመጥ አለባችሁ። ዛሬ ስለ ውብ ስለሆነችው ቢራቢሮ ታሪክ እነግራችኋለሁ። في يوم من الأيام خرجت فراشة جميلة من شرنقتها بدأت تطير بين الأزهار وتستمتع بالشمس لم تكن الفراشة تعرف كيف تطير جيدا في البداية ولكن مع الوقت أصبحت تطير بخفة وجمال ልጆች ከቢራቢሮዋ ምን ተማራችሁ? ቢራቢሮዋ መጀመሪያ ላይ በደንብ መብረር አትችልም ነበር፣ ግን ደፍራ ቀስ በቀስ እየበረረች እየተለማመደች ጎበዝ በራሪ ሆናለች። እናንተም አንችልም ብላችሁ ተስፋ መቁረጥ ሳይሆን በመለማመድ ማትችሉት ነገር ማዳበር ትችላላችሁ። እሺ፣ አሁን ደግሞ ሁለት ልጆች ስለምን ይነጋገራሉ የሚለውን ተከታትለን እንመለሳለን። السلام عليكم يا إدريس. وعليكم السلام يا أحمد. كيف أنت اليوم؟ بخير والحمد لله. قصصت شعرك ناعما. أنعم الله عليك. هل عملت وظائف المدرسة؟ نعم عملتها. كيف وجدتها؟ وجدتها سهلة، وأنت هل عملتها؟ نعم. وكيف وجدتها؟ وجدتها صعبة. كيف عملتها إذن؟ بمساعدة أمي. وأنا عملتها بمفردي. ልጆችዬ አዳመጣችሁ? አሁን በዚህ ኮንቨርሴሽን ዋና ዋና ቃላቶችን ወይንም ሐረጎችን ትርጉም ልንገራችሁ። ከይፈ አንተ እንዴት ነህ? ከይፈ አንተ
እንዴት ነህ ተብላችሁ ስትጠየቁ بخير والحمد لله ብላችሁ መመለስ ትችላላችሁ። قصصت شعرك ፀጉርህን አስቆረጥክ። قصصت شعرك ፀጉርህን አስቆረጥክ። وظائف المدرسية የክፍል ስራ وظائف المدرسية የክፍል ስራ صعبة ከባድ صعبة ከባድ بمفردي ብቻዬን بمفردي ብቻዬን ልጆች እንዳይጠፋባችሁ አንድ ልድገምላችሁ እናንተም ከኔ ቀጥላችሁ በሉ እሺ كيف أنت እንዴት ነህ كيف أنت እንዴት ነህ قصصت شعرك ፀጉርህን አስቆረጥክ قصصت شعرك ፀጉርህን አስቆረጥክ وظائف المدرسية የክፍል ስራ وظائف المدرسية የክፍል ስራ صعبة ከባድ صعبة ከባድ بمفردي ብቻዬን بمفردي ብቻዬን ልጆች የዛሬ የአረብኛ እንማር ፕሮግራማችን እንዴት አገኛችሁት? ደስ አላችሁ? በሚቀጥለውም እንዲህ አስተማሪና ደስ የሚል ፕሮግራም አዘጋጅተን እንጠብቃችኋለን። እስከዛም መልካም ሳምንት